ሰላም እንዴት ናችሁ? ሆሳም ነኝ ከኤችቲኤም አካዳሚ። ለዩቲዩብ ቻናል አዲስ ሆናችሁ ተማሪዎች ካላችሁ ቻናላችንን ሰብስክራይብ በማድረግ የቻናላችን ቤተሰብ እንድትሆኑ ሁላችሁንም በአክብሮት እንጋብዛለን። ዛሬ እንግዲህ በፓርት 1 ካቆምንበት ሃው ዶዝ ኢት ወርክ ይሄ አይኦቲ የሚባለው ሲስተም ወይም ኢንተርኔት ኦፍ ቲንግስ የሚባለው ሲስተም እንግዲህ በፓርት 1 በደንብ ለማየት ሞክረናል። ኢንተርኔት ኦፍ ቲንግስ ምን ማለት እንደሆነ ኦብጀክቶችን እንግዲህ በኢንተርኔት አማካኝነት አገናኝተናቸው በራሳቸው ያለምንም ሰው ጣልቃ ገብነት በራሳቸው ነገራቶችን እንዲያከናውኑ የምንጠቀምባቸው አይነት ኔትወርኮች መሆናቸውን በፓርት 1 ዲስከስ አድርገን ነበረ እና አሁን እነሱ እንዴት እንደሚሰሩ ነው የምናየው። ምን ፓርት አላቸው፣ ምን ላይ ዲፔንድ ይሆናሉ። አይኦቲ ኔትወርክን ስማርት ሆም ላይ ሊሆን ይችላል፣ ስማርት ሲቲ ላይ ሊሆን ይችላል፣ ኢንቫይሮንመንት ላይ ሊሆን ይችላል፣ መሰብሰቢያ አዳራሾች ላይ ሊሆን ይችላል። እዛ ላይ ስንጠቀም ምን አይነት ኮምፖነንቶች ሊኖሩ ይችላሉ፣ እነዛ ኮምፖነንቶች በምን አይነት ሁኔታ ይገናኛሉ፣ እንዲሁም ደግሞ ዳታ የሚቀበሉ አሉ። ያን የተቀበሉትን ዳታ ደግሞ የተለያዩ ማስተላለፊያ መንገዶች በመጠቀም ዳታ ፕሮሰስ የሚደረግበት ቦታ አለና በጣም ብዙ ፕሮሰስ አለውና በዚህኛው ቪዲዮ እሱን የምናይ ይሆናል ማለት ነው። እንግዲህ እዚህ ስክሪኑ ላይ እንደምታዩት አይኦቲ የሚሰራባቸው ፕሮሰሶች አሉ ማለት ነው። ማለት የራሱ የሆኑ ፓርቶች አሉት ማለት ነው። ፓርቶች አሉት። የመጀመሪያው ሴንሰር ነው። ሴንሰር ማለት ኮሌክቲንግ፣ ሴንዲንግ፣ አክቲንግ ኦን ዘ ዳታ እዛይ አኩር ልክ አይኦቲ ኔትወርኩ ሜድ አድርገን ቢልድ አድርገን ከጨረስን በኋላ ሴንሰሮች ይኖራሉ። እዛ ሴንሰሮች ማለት ፈርስት የሚገባውን ዳታ የሚቀበሉ ናቸው ማለት ነው። ዳታውን ኮሌክት ያደርጋሉ፣ ከዛ ወደሚቀጥለው ፓርት ሴንድ ይልካሉ ማለት ነው። እና ዳታን ሰብስቦ ሴንድ ማድረግ ነው ሴንሰር ስላቸው ማለት ነው። ሼርድ ዘ ዳታ ስሩ ጌትዌይ ኦር ክላውድ ቱ ቢ አናላይዝድ ሎካሊ። ስለዚህ ሎካሊ አናላይዝ እንዲደረግ ወደ ክላውድ ሊሆን ይችላል ወደ ቀጣይኛው ፓርት ወይም ደግሞ ክላውድ ይባላልና ወደ ሰርቨሩ ማለት ነው። ወደዛ ሼር ያደርጋሉ ያንን የተቀበሉትን ዳታ ወይም ሴንስ ያደረጉትን ዳታ። እነዚህ ዳታን ሴንስ አድርገው ኮሌክት አድርገው ከዛ አናላይዝ እንዲደረግ ሞር ደግሞ ዳታው እንዲተነተን ወደ ክላውድ ወደ ሰርቨር እንዲላክ የሚያደርጉት ሴንሰሮች ይባላሉ ማለት ነው። ሁለተኛው አይኦቲ ጌትዌይ ይባላል። ይሄኛው ጌትዌይ ቱ ኢንተርኔት ወደ ኢንተርኔት ይገባባቸው መንገዶች ናቸው። ያም ማለት እንደ ብሪጅ ነው። ግልጽ ነው አይደል? ኢንተርናል ኔትወርክ ቱ ኤክስተርናል ኔትወርክ፣ ኢንተርናል ኔትወርክ ይኖራል፣ ከዛ ኤክስተርናል ኔትወርኮች ይኖራሉ። ሁለቱን ኮኔክት የሚያደርግ ለምሳሌ እንደ ዋይፋይ እንደ ብሉቱዝ፣ እነዚህ እንግዲህ ጌትዌይ ናቸው፣ ማስተላለፊያ መንገዶች ናቸው። እንደ ብሪጅ እንደ ድልድይ የሚያገለግሉ ናቸው ማለት ነው። ሶስተኛው ክላውድ ወይም ሰርቨር የሚባለው ነው። ዳታ አናላይዝ የሚደረግበት ዳታ ኢዝ ስቶርድ ኤንድ ፕሮሰስድ ሴኩርሊ ዩዚንግ ቢግ ዳታ አናላይዝ። ስለዚህ ቢግ ዳታ ኮንሰፕት በቻፕተር 2 አይተናልና ቢግ ዳታ ኮንሰፕትን ለመጠቀም ያን ከክላውዱ ከሰርቨር የመጣው ዳታ ከሴንሰሮች የመጣው ዳታ በአይኦቲ ጌትዌይ አማካኝነት የመጣው ዳታ ሞር ምን ይደረጋል? ፕሮሰስ ይደረጋል፣ አናላይዝ ይደረጋል፣ ከዛ ስቶር ይደረጋል፣ ለሚፈለገው ዓላማ ይውላል ማለት ነው። መጨረሻው ኢንድ ዩዘር ወይም ሞባይል አፕ ምንለው ነው መጨረሻ ጥቅም ላይ የሚውሉበት ነው። ይሄ ደግሞ help user to control and command their device managing from thermostat to engineer and assembly lines። እንግዲህ ይሄኛው ደግሞ ኢንድ ዩዘር ሞባይል አፕ ደግሞ የሚለው ምንድነው? ይሄ ከሰርቨር ወይም ከክላውዱ ፕሮሰስ ተደርጎ ስቶር የሆነ ዳታ አናላይዝ የተደረገ ቢግ ዳታ ይኖራል። እሱን ዳታ ዩዘሩ የሚጠቀምበት መንገድ ማለት ነው። ማለት ዩዘሩ ኮንትሮል የሚያደርግባቸው መንገዶች እነሱ ደግሞ ኢንድ ዩዘር ይባላሉ። ይሄ IPv6 ነው የሚባለው የዚህ የአይኦቲ ኢሴንሻል ፓርት ነው፣ በጣም ወሳኝ ፓርት ነው ማለት ነው። አርኪቴክቸር ኦፍ አይኦቲ ላይ አሁን እንደተነጋገርነው መጀመሪያ ሴንሲንግ ሌየር አለ ወይም ሴንሰሮች አሉ። እዚህ ስክሪኑ ላይ እንደምታዩት የመጨረሻዎቹ ፕላኔቶቹ እንዲሁም መጀመሪያ ላይ በስዕሉ ላይ መጨረሻ ኮንሴፕቹዋሊ ግን መጀመሪያ ላይ የሚኖሩ ናቸው። ዳታ የሚቀበሉ ዳታ የሚገባበት ዳታ ሴንስ የሚደረግበት ሌየር ሴንሲንግ ሌየር ተብሎ ይጠራል ማለት ነው። እዛ ሴንሲንግ ሌየር ላይ እንግዲህ እንደምታዩት ማይክሮፎን አለ፣ ኦዲዮ አለ፣ ጂፒኤስ አለ፣ በጣም ብዙ ነገሮች አሉ። እነዚህ በአጠቃላይ ሴንሰሮች ናቸው ማለት ነው። የሆነ ነገር ሳውንድ ሊሆን ይችላል፣ ላይት ሊሆን ይችላል፣ ብቻ ሲግናልም ሊሆን ይችላል። የተገኘውን ነገር በአጠቃላይ ሴንስ አድርገው ያን ሴንስ ያደረጉትን ነገር ደግሞ መረጃውን በአይኦቲ ጌትዌይ አማካኝነት በመጠቀም ወደ ክላውድ ወይም ወደ ሰርቨር የሚልኩ ናቸው ማለት ነው። ሁለተኛው ኔትወርክ ሌየር የሚባለው ደግሞ የሚባለው እንደ ብሪጅ ነው የሚያገለግለው በሰርቨሩና በሴንሲንግ ሌየር መካከል በሁለቱ መካከል የሚገኘው ነው። እንደ ብሪጅ ነው የሚያገለግለው ማለት ከሴንሲንግ ሌየር የመጡትን ዳታ ወደ ክላውዱ ወይም ደግሞ ወደ ሰርቨሩ ገብቶ ሞር አናላይዝ እንዲደረጉ ስቶር እንዲደረጉ
የሚያገለግል እንደ ብሪጅ የሚያገለግል ዳታውን በሴንሲንግ ወይም በሴንሲንግ ሌየር ወይም በሴንሰሮች አማካኝነት የተገኘውን ዳታ ትራንስፈር ለማድረግ የምንጠቀምባቸው ኔትወርኪንግ ሌየር ተብሎ ይጠራሉ። እዚህ ፊገሩ ላይ እንደምታዩት የብሉቱዝ ምልክት አለ አይደል? የዋይፋይ ምልክት አለ፣ ሌሎች ክላውድ እንትኖች። እነዚህ በአጠቃላይ እንግዲህ ከሴንሰር የመጡ ዳታዎችን ትራንስፈር ለማድረግ የምንጠቀምበትና ኔትወርኪንግ ሌየር ማለት ብሪጅ ሌየር ለብሪጅ ነው የሚያገለግለው ማለት ነው። ሌላው ዳታ ፕሮሰሲንግ ሌየር ደግሞ ማለት ክላውድ ላይ ማለት ነው። ዳታው ሞር ፕሮሰስ የሚደረግበት አናላይዝ የሚደረግበት የሚተነተኑበት እና ከዛም ተተንትኖ ደግሞ ስቶር ይደረጋል። ከዛ ላይ አስፈላጊው ዓላማ ይውላል ማለት ነው። በመጨረሻው አፕሊኬሽን ሌየር ማለት ደግሞ ፕሮሰስ የተደረገው ዳታ አፕላይ የሚደረግበት ኤሪያ፣ ለምሳሌ ስማርት ሆም ሊሆን ይችላል፣ ስማርት ፎን፣ ስማርት ካር ሊሆን ይችላል፣ ወይም ስማርት ዎች ስክሪን ላይ እንደምታዩት እነዚህ በአጠቃላይ እንግዲህ ፕሮሰስ የተደረገው ዳታ በአጠቃላይ አፕላይ የሚደረግባቸው ኤሪያዎች ናቸው። ከዚህ አንድ ፕራክቲካል ኤግዛምፕል ብሰጣችሁ ለምሳሌ ሃርት ሬት ወይም ሃርት ቢትን ሴንስ የሚያደርግ አንድ ማቴሪያል ቢሆን፣ አንድ አይኦቲ ከኢንተርኔት ጋር የተገናኘ አንድ ማቴሪያል ቢሆን ያ ማቴሪያል የሆነ ሰውነታችን ላይ ይገጠማል። ለምሳሌ ስማርት ዎች ሊሆን ይችላል። ብቻ ሰውነታችን ላይ ይገጠምና ከዛ የሃርት ሬታችንን ሳውንድ ማለት አሁን ሃርት ቢት ሲባል ብለድ ፓምፕ አይደል የሚያደርገው። ብለድ ፓምፕ የሚያደርግበት ጊዜ ሳውንድ ይኖራል። ያንን ሳውንድ ነው ካውንት የሚያደርገው አይደል? ያንን ሳውንድ የሚቆጥር የሆነ አይኦቲ ዲቫይስ ነው ወይም ደግሞ በኢንተርኔት የሚሰራ ዲቫይስ ነው ሜድ አድርግ ነው እንዴ። ከዛ ያ ዲቫይስ ሴንሰር ሌየሮች አሉት። ያ ሴንሰር ሌየር ምንድነው የሚያደርገው? አሁን የሃርት ቢት ስለሆነ ሳውንድን ነው ወይም ማይክሮፎን ሊኖረው ይችላል። ያችን ማይክሮፎን በመጠቀም የሃርትን ሳውንድ ይቆጥራል። ከዛ ከቆጠረ በኋላ በኔትወርኮች ወይም በኢንተርኔት በመጠቀም ወደ ስማርት ዎቹ እንዲላክ ያደርጋል። ከዛ ስማርት ዎቹ ላይ ዳታዎቹ ፕሮሰስ ይደረጋሉ። በደንብ ፕሮሰስ ከተደረጉ በኋላ ቁጥሩ በስማርት ዎቹ አማካኝነት ዲስፕሌይ ይደረጋል። ከዛ ዩዘሩ ያገኘዋል ማለት ነው። ልክ እንደዚህ ነው የሚሰሩት። ስማርት ሆኖም ብታዩ ለምሳሌ በአሻራ የሚከፈት በር ካያችሁ መጀመሪያ ሰው ይመጣል። ከዛ የጣቱን አሻራ ከሆነ በር ላይ ያሳርፈው ወይም ደግሞ ካርድ ከሆነ ልክ ኤቲኤም መስል ካርድ ከሆነ ካርዱን ያመጣል። ልክ ካርድ ማስቀመጫ ቦታ ላይ ወይም ካርዱን የሚያነበው የአይኦቲ ክፍል ወይም ሴንሰር ሌየር ላይ ሲያስቀምጥ ሴንሰር ሌየሩ ሴንስ ያደርጋታል ማለት ነው። ላይቶችን በመጠቀም ያችን ካርድ ሴንስ ያደርጋትና ከዛ ኢንፎርሜሽኑን በኔትወርኪንግ ሌየር አማካኝነት በብሉቱዝ ዋይፋይ ሊሆን ይችላል፣ በተለያዩ ኔትወርኪንግ ሌየር አማካኝነት ያ ሴንስ ያደረገውን ኢንፎርሜሽን ወደ ክላውድ ወይም ወደ ዳታ ፕሮሰሲንግ ሌየር ይልካል ማለት ነው። ዳታ ፕሮሰሲንግ ሌየር ደግሞ ያንን ሴንስ ያደርግና ይሄ ሰውዬ ልክ ነው፣ አይዲው ልክ ነው፣ ትክክል ነው፣ ይግባ የሚል ፋይናል ዲሲዥን ሲያስቀምጥ አፕሊኬሽን ሌየሩ ላይ በሩ ይከፈታል። በቃ በዚህ መልኩ ነው የሚሰሩት አይኦቲ ዲቫይሶች የሚሰሩት። አሁን በነገርኳችሁ መልኩ በተቀናጀ መልኩ ሴንስ የሚያደርግ ሌየር ይኖረዋል። ከዛ እነዛ ሴንስ የተደረጉት ዳታዎች ደግሞ በኔትወርኪንግ ሌየር አማካኝነት ወደ ሞር ዳታ ፕሮሰስ ወደሚደረግበት ሌየር ወይም ደግሞ ወደ ክላውድ ወይም ወደ ሰርቨር ይላካሉ። ሰርቨር ላይ ከተላኩ በኋላ ዛ ዲሲዥን ሜክ ይደረግና ከዛ ለአፕሊኬሽኑ ለዩዘሩ በአፕሊኬሽን መልክ ሊሆን ይችላል በተለያየ መልክ ዲስፕሌይ ይደረግለታል ማለት ነው። እሺ ለዛሬ እዚህ ጋር እናቁምና በቀጣይ ስንገናኝ እንግዲህ ዲቫይስ ኤንድ ኔትወርክ የሚለውን ፓርቲ የምናይ ይሆናል። እንግዲህ ዲቫይስ ኤንድ ኔትወርክ ማለት የተለያዩ አይነት ዲቫይሶች አሉ፣ የተለያዩ አይነት ኔትወርኮች አሉ። ብዙ አይነት ስለ ዚግቤ እናያለን፣ ስለ ሎራ እናያለን። ብዙ አይነት ዲቫይሶች አሉና ስለነሱም በደንብ እናያለን። ዲቫይሶች በዋነኝነት በሶስት ነው የሚከፈሉት፣ ኮንሱመር፣ ኢንተርፕራይዝ እና ኢንዱስትሪያል ተብለው በሶስት ይከፈላሉ። እና ከዚህ ጀምረን ቀጣይ የምናይ ይሆናል። የዩቲዩብ ቻናል አዲስ ሆናችሁ ተማሪዎች ፕሊዝ ሰብስክራይብ እያደረጋችሁ እንዲሁም ቪዲዮውን ላይክ፣ ሼር ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም የጥናት ጊዜ እንዲሆንላችሁ ተመኘን። እናመሰግናለን።